ቅባቱን አሳይን። እሺ ቆይ ላሳያችሁ ነው እንዳትወጡ። ልክ ነኝ። እንደ ቅድሙ መክፈል ፈልጌ ነበረ ጠፋብኝ። ቅባቱ ማለት ነው ጋይስ። ሰሞኑ እንደዚህ ቲክቶክ ላይ ምናምን የሚተዋወቀዋል አይደለም? ቲክቶክ ላይ በቃ ይሄን ያወጣልኝ ይሄ በጣም አሪፍ ቅባት ነው ምናምን ሲሉ አምኜ እኔ ሰው አምናለሁ። በነገራችሁ ላይ የሰው ማምን ችግሬ ነው ዛሬ ላለሁበት አደጋ ላይ የጣለኝ ነው። ተጎጂ ነኝ በቃ በአጠቃላይ ተጎጂ። እሺ ቅባቱን ላሳያችሁ። ይሄ ነው ይኸው ሮዝመሪ ኦይል ነው እንዴ? አሁን እኮ ነው የማየው። ሮዝመሪ ኦይል አልክሬም፣ ይኸው አልክሬም ሮዝመሪ ኦይል ይላል። አይ ቲንክ ሮዝመሪ በቃ ለብዙ ነገር ይጠቅማል ማለት ነው ጋይስ። የምር አይመስላችሁ? ይመስለኛል እንግዲህ። እና ይሄንን የተቀባሁት ይሄን ነው በቃ በሳምንት 5 እና ቅባት ስትቀቡ ማለት ነው። የኔ ፀጉር አሪፍ ነው አይደለ? ርዝመቱ ምናምን ብዛት ነው የሌለው አይሆን ነው። ብዛት ደግሞ በምን እንደሚመጣ እንግዲህ ቼክ አድርጊ። እንግዲህ እንማከራለን። ለፊት የምጠቀመው ሩዝ ነው። ሩዝ ሌላ ምን አለ? ሩዝ፣ ተልባ፣ አሎቬራ። ይሄ 1800 ብር ቢሆኑ ይሄን ግን አላስታውሰውም። ቆዩ መሰለኝ ከገዛው ጋይስ። እና ብዙ ጊዜ ማለት ነው እኔ ደግሞ ቅባት ስቀባ 0.75 ነው የሚለው ጋይስ። ዜሮ ነጥብ 75 ማስታወቂያ ተቀበይ። የማስታወቂያ እኮ ኦኬ ማስታወቂያ መስሏችሁ መስሎኝ። አይ ማስታወቂያ እየሰራሁ አይደለም ጋይስ። ገና 2 ቀኔ ነው 3 ቀኔ ነው ገና። እኔ እንትን ላይ ነው ያየሁት፣ እዚሁ ቲክቶክ ላይ ምናምን ሲዘዋወር ነው ያየሁት። እና አላውቅም ያውጣ አያውጣ አላውቅም። ገና እየተጠቀምኩት ነው። ከተጠቀምኩት በኋላ እነግራችኋለሁ። ይህ ቅባት ደግሞ ፀጉሬን ከነካ ማነው ፊቴን ከነካው ፊቴን አበላሽብኝ። እና ደግሞ ቅባት ስትቀቡ ማለት ነው የሚስማማችሁ ቅባት። አሁን እኔ የምጠቀመው ቅባት ምን እንደሆነ ታውቃላችሁ? በቃ ሮዝመሪ ያለበት ዘቡዬ ማርዬ ሮዝመሪ። በቃ ሮዝመሪ ከሆነ በቃ ይሄ ምንድን ነው ሀገር ውስጥ ነው እንደው የሚመረተው። የብራንድ ስም አይመጣልኝ ይሻለኝ። አልክሬም ያበዛል እንጂ ምን አይልም። ለጺም ነው ጺም በሉት በቃ የሚወጣልኝ። አይ አሁን ላይክ እንትን ፀጉር ያ ፀጉሬ ነው ፀጉሬ እኮ ነው አሳያችሁ። ፀጉሬ ነው ይሄ። አሁን በቃ ሂውማን ሄር እየተወደደ ስለሆነ አርፌ በፀጉሬ ነው የምሰራው። ሶፍት የለም ፍቅር ይዘን በመጣን ነበር፣ መኪና ውስጥ ነበር እንዳደገኛ ፀጉርሽ ቆርጠሽ ነው። በፊት አጭር ነበር። ከዛ እንደዚህ ነበር ከት ያደረኩት ማለት ነው። ከዛ አይነፋም። ከዛ ምን ታደርጋላችሁ መሰላችሁ? ቅባት ስትቀቡ ልተኛው ለምሳሌ ቤት ትገባላችሁ። ከዛ ትጠጣጠባላችሁ። የምትሰሩት ነገር ሊኖራችሁ ይችላል ምናምን። ልክ ቤት ማታ ማለት ነው። ልክ ቤት እንደገባችሁ ቅባት ተቀብታችሁ ሻሽ ሳታስሩ ማለት ነው በደንብ እንደዚህ እያደረጋችሁ ማለት ነው። እና እያንዳንዱን ክፍል እንደዚህ እንትን እያላችሁ እያንዳንዱን ክፍል ነው መቀባት ያለባችሁ ማለት ጨፍ እስኪል ድረስ አይደለም። አሁን ነገ ስራ ሊኖርባችሁ ይችላል ምናምን። አሁን እንደዚህ ተቀብቹ ነገ እውላለሁ ምንም አይሆንም። ይሄ እንትኑ ፓይስትራው ግን ያው ይበላሻል። ፓይስትራ ይበላሻል። ግን ልክ አሁን በዛ ሰዓት ማለት ነው ጋይስ ልክ ቤት ገብታችሁ ምናምን ብዙ ስራ ሊኖራችሁ ይችላል። እንደገባችሁ የምተኙ ከሆነ ለትራስ የምትቀቡት። እንደዛ ከሚሆን ግን ከስራ ስትገቡ ማታ 12 ሰዓት 3 ሰዓት ምናምን የምተኙ ከሆነ 12 ሰዓት ላይ ወይም ደግሞ 1 ሰዓት አካባቢ ምናምን ቤት ብትገቡ
ከዛ ትቀቡትና ቅባት፣ ማንኛውም ቅባት፣ ሮዝመሪ ያለበት ቅባት ወይም ሽንኩርት ያለበት ምናምን እንኳ ይመረጣል። እኔ ቅባት ስለማልመርጥ ነው። በቃ ሮዝመሪ ካለበት ዝም ብዬ የምቀቡ። ከዛ እሱን ትቀቡትና ማለት ነው። ከዛ እንደሚመቻችሁ አድርጋችሁ ምናምን ታሱታላችሁ። ከዛ ራስ ልትበሉ ትችላላችሁ ወይ ራስ ልትሰሩ ትችላላችሁ። የሆነ ነገር ይሄ የማታውን ፓርት እንደዚህ ነው ማለት ያለባችሁ። ጸጉር ከሆነ ሰዓት በኋላ ማደግ ያቆማል። አይዶን ነው። እኔ አሁን እውቀቱ ኖሮኝ አይደለም፣ አሁን ከራሴ ኤክስፔሪንስ ነው የምነግራችሁ። አሁን ለምሳሌ የኔ ጸጉር እንደዚህ አይደለም፣ የምታውቁት አይደለም። ግን ምን አድርጋለሁ ማታ ማታ ልክ ከመተኛቴ በፊት ለምሳሌ አሁን 5 ሰዓት ገባሁ አይደለም። አሁን 5 ሰዓት ነው የገባሁት ቤት፣ 5 ሰዓት ተኩል ምናምን ነው የገባሁት። ከዛ አሁን ቅባት እቀባውና ከ1 ሰዓትና ከ2 ሰዓት በኋላ ነው የምተኛው። ትራስ እንትን አይለውም። ልክ ማታ ማታ እንደዚህ ሰዓት ትቀባውና ከዛ ሻሽን አስሬ የሆነ ትንሽ ጋብ ይላል፣ መጠጥ ነገር ያደርገዋል። ከዛ ሻሽን አስሬ ወይ በጣም ካለው ላስቲክ አደርግበታለሁ፣ ከሌለው ግን ሻሽ አስርበትና ከዛ እተኛለሁ። ከዛ በጣም ብዙ ጊዜ ደግሞ ሳይንስ ላይ የሚደሰቦች ልነግራችሁ እዚሁ ቲክቶክ ላይ ስፈላሰፍ እና ማታ ማታ አሁን ጂም ስትገቡ ማታ ማታ ይመረጣል። የፀጉር ቅባትም ስትቀቡ ማታ ማታ። ከዛ አይምሯችሁ ያርፋል። አሁን ስተኙ አይምሯችሁ ያርፋል እና ፀጉራችሁ የዛ ሰዓት መብላላት ይጀምራል። ጊዜ አሁን እኔ ማስወዳት ስለማልችለው እንጂ ማለት በቃ ይሄ እረፍት የምትሉበት ሰዓት ነው። ፀጉራችሁ እና ቅባቱና ቆዳችሁ የሚገናኝበት አይነት ግንኙነት ስራች ሌላ ግንኙነት አይደለም እና የምር ነው። በስ ስለምታረጉ ቅባቱም ስራውን ይሰራል በዛ ሰዓት ማለት ነው። ከዛ ያው እኔ እንደዛ ያደገልኝ እንግዲህ ማታ ማታ ነው ቅባት የምገባው፣ ቀን ቀን ቅባት አልቀባም። አረሙታ በእናትህ ተው። ሰንፈተ ፀጉር የለብኝም እና ላችኋለሁ። ፀጉራችሁ ማታ ማታ ቅባት ተቀቡ ከመተኛታችሁ 2 ሰዓት 3 ሰዓት በፊት። ቅቤም አሪፍ ነው ስላችሁ ፀጉራችሁ ሳይሆን ቆዳችሁን ጤነኛ መሆን ያለበት። ከዛ ይበቅላል። ሜዶክሲዲን ተጠቅሜ ነበረ፣ ግን ሜዶክሲዲን እንዳትጠቀሙ። ለምን ታውቃላችሁ? አሁን ስትረስ ምናምን ነበረው ማለት ነው የሜዶክሲዲን ሳይን። ከዛ አረገፈ፣ እንዲሁ አይኔ እያየ ረገፈ። ወይኔ ገንዘቤ ልኩት፣ ወይኔ ገንዘቤ ጌታ። የቤቶች ያለሽ በጣም ሞዱ ጌታ። ቅቤም አሪፍ ነው። ድምፃዊ እንደማልሸው ማዜዝ ጠይቀ አቮካዶ እኔ እንጃ አላውቅም። አሁን እንግዲህ ሳምንቱ ፀጉራችሁ ስታይሉን ትቀይሩታላችሁ ወይ ትታጠባላችሁ ምናምን። ከዛ በዛ ሰዓት ላይ አቮካዶ ምናምን ተጠቀሙ። እኔ ግን አቮካዶ ብዙ ጥራ ላይ ብቻ ቲክቶክ ከቻላችሁ ይጠቅማችኋል። ገባችሁ ማለት እንደዚህ አይነት ነገሮችን አሁን እንደዚህ አይነት ነገሮች ተምሬበታለሁ። ገባችሁ? ቲክቶክ ፀጉሬ ቆዳዬ ምናምን እንዳስተካክል እርቶኛል። እንደሚመሩ በይ ኑሮ ነው ብሬኔ። እሺ ወንድም ሲያምር። በነገራችን ላይ እኛ ቤት የቁንጅና ችግር የለብንም፣ የገንዘብ እንጂ። Sorry, where is your boyfriend, Danny? I don't know. እና ያገባኝ ደግሞ እንደዚህ ያስፈጽሙ ፒስ ነው።